የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ቤት ተከራይ መስለው ሕፃን አግተው ገንዘብ የተቀበሉ ተጠርጣሪዎች ተያዙ። ዝቅተኛ የደሞዝ ወለል እንደገና መወሰን እንዳለበት አስፈላጊ መሆኑ ተገለጸ። ኢትዮጵያ ኤርትራ ላይ ጫናዎች እንዲደረጉ ጥሪ ያቀረበች። በመንግስት ተቋማት ላይ የአስተዳደር በደል አቤቱታዎች ቀረቡ። አሜሪካ ቡና ላይ የጣለችውን ከፍተኛ ታሪፍ ልታነሳ ነው ተባለ። እንዲሁም በቻት ጂፒቲ የፈጠረችውን የምናብ ባል በሰርግ ስላገባችው እንስት እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ከመንግስት ተቋማት ላይ የአስተዳደር በደል አቤቱታዎች ቀረቡ። 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተገልጿል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት ስራ ግምገማ ሪፖርቱን አውጥቷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ስራ 83 በመቶ የአስተዳደር በደል አቤቱታም በመንግስት ተቋማት ላይ መቅረቡን ገልጿል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸው ሪፖርቱ ጠቁሟል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደልን ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮች መሰረት በማድረግ በ9 ተቋማት ቁጥጥር ተደርጓል ተብሏል። በዚህ የቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት ላይ መደረሱን ተቋሙ አስታውቋል። በሐረሪ፣ በቤኒሻንጉል፣ በጋምቤላ፣ በደቡብ ኢትዮጵያና በትግራይ ክልላዊ መንግስት ከተሞች በሚገኙ መስሪያ ቤቶች ላይ ቁጥጥር መካሄዱን መግለጫው ይጠቁማል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎች ለመቀበል ቢያቅድም 431 አቤቱታዎች መቀበሉን አሳውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን ለኢትዮጵያ ሕዝብ እንባ ጠባቂ ተቋም አቅርበዋል። ከአቤቱታዎቹ ውስጥ 47 በመቶ ያህሉ በተቋሙ ስር የሚወድቁ ሆነው በመገኘታቸው የምርመራ ሂደት ላይ ይገኛሉ ተብሏል። ዝቅተኛ የደሞዝ ወለል እንደገና መወሰን አስፈላጊ መሆኑ ተገለጸ። ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮ በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮች በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት መሆኑን ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወስን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪ ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋሙ ቦርዱ በሚያሳየው የጥናት ውጤት በጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው አመላክተዋል። ቤት ተከራይ መስለው ሕፃን አግተው ገንዘብ የተቀበሉ ተጠርጣሪዎች ተያዙ። ሕፃን አግተው 1.7 ሚሊዮን ብር የተቀበሉ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የእገታ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ወረዳ 7 ልዩ ስፍራው ማርያም ሰፈር ተብሎ ከሚጠራ አካባቢ ነው። የታገተው ሕፃን ወላጆች የተከራዮቹን ማንነት ሳያረጋግጡ መኖሪያ ቤታቸውን ያከራያሉ። ቤቱን የተከራዩት ፊሊሞን አበራ፣ ሳምሶን ደፋሩና አለልኝ ፍትሃለው የተባሉ ወንጀል ፈጻሚዎች በቤቱ በቆዩባቸው 2 ወራት ውስጥ የቤተሰቡን አጠቃላይ ሁኔታ ሲያጤኑ ቆይተው ጥቅምት 15 ቀን 2018 ዓ.ም የ8 ዓመቱን ሕፃን ሚካኤል ግርማን አግተው ይሰወራሉ። ከእገታው በኋላ የሕፃኑ ቤተሰቦቹ መረጃውን በማህበራዊ ሚዲያ እንዲያሰራጩና ከወንጀለኞቹ ጋር በመደራደር 1.7 ሚሊዮን ብር የከፈሉ ሲሆን አጋቾቹ ብሩን ተቀብለው ወደ ጎንደር መሄዳቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይደርሰዋል። ወንጀል ፈጻሚዎቹ ሕፃኑን አግተው የካ ክፍለ ከተማ ወረዳ 12 የመኖሪያ ቤት ተከራይተው አስቀምጠውት እንደነበርና ከእገታው በተቀበሉት ገንዘብ ወርቅ በመግዛትና
የገዙትን ወርቅ ሸጠው ብሩን እንደተከፋፈሉ ፖሊስ ከሚመለከታቸው አካላት በመቀናጀት ባደረገው ክትትል ተጨማሪ መረጃ ያገኛል። አጋቾቹን በቁጥጥር ስር ለማዋል ፖሊስ ክትትሉን አጠናክሮ በቀጠለበት ሁኔታ ወንጀል ፈጻሚዎቹ አይደረስብንም በማለት ከጎንደር ወደ አዲስ አበባ መምጣታቸው በመታወቁ ህዳር 3 ቀን 2018 ዓ.ም በቁጥጥር ስር መዋላቸውንና የወንጀል አፈጻጸሙ መርተው ማሳየታቸውን እንዲሁም የወንጀሉ ፍሬ የሆኑ ኤግዚቢቶችና 1,400,000 ብር መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ኢትዮጵያ ኤርትራ ላይ ጫናዎች እንዲደረጉ ጥሪ አቀረበች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው ውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብ አጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን ላይ የተቃጠለ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተል መርጠናል ሲሉም ተናግረዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው አብራርተዋል። አሜሪካ ቡና ላይ የጣለችውን ከፍተኛ ታሪፍ ልታነሳ ነው ተባለ። የትራምፕ አስተዳደር ከአራት ላቲን አሜሪካ ሀገሮች ጋር በተደረሱ የንግድ ስምምነቶች መሰረት በቡናና በሙዝ ላይ የሚጣሉ ቀረጦች እንደሚቀንሱ አስታውቋል። ከአርጀንቲናና ጓቴማላ፣ ኤልሳልቫዶርና ኢኳዶር ጋር ስምምነቶች የተደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢኮኖሚውን የያዙበትና በዋጋ ዙሪያ እየደረሰባቸው ያለው ትችት በበረታበት ወቅት ነው። የመጀመሪያ ማዕቀፍ አካል የሆነው 10 በመቶ ታሪፍ ከጓቴማላ፣ አርጀንቲናና ኤልሳልቫዶር በሚመጡ እቃዎች ላይ የሚቀጥል ሲሆን ከኢኳዶር 15 በመቶ ሆኖ ይቀጥላል። ነገር ግን ስምምነቶቹ እንደ ቡና እና በበቂ መጠን በአሜሪካ ውስጥ ሊመረቱ የማይችሉ ምርቶችን ከታሪፍ ነጻ ያደርጋል። በዚህ ሳምንት ትራምፕ እና የግምጃ ቤት ኃላፊው ስኮት ቤሰንት የቡና ዋጋን ለመቀነስ ቃል ገብተዋል። ቡና በዚህ ዓመት በአሜሪካ ገበያ 20 በመቶ ያህል ጨምሯል። ቤሴንት በሙዝ እና በሌሎች ፍራፍሬዎች ላይ የታሪፍ እፎይታ መኖሩን ጠቁመዋል። እንስቷ በቻት ጂፒቲ የፈጠረችው ምናባዊ ባሏን በሰርግ ማግባቷ ተነገረም። የጃፓን ነዋሪ የሆነችው የ32 ዓመቷ ግለሰብ የራሷ ፈጠራ የሆነውንና ቻት ጂፒቲ በመጠቀም የሰራቸውን የሰው ሰራሽ አስተውሎት ኤአይ ምናባዊ ትዳር አጋር በይፋ ማግባቷ መነጋገሪያ ሆኗል። ካኖ የተባለችው ጃፓናዊ ሴት ቻት ጂፒቲ የተባለውን የላቀ ቴክኖሎጂ በመጠቀም የፈጠረችውን ይህን ምናባዊ ባል ክላውስ የሚል መጠሪያ የሰጠችው ሲሆን ጉዳዩ በጃፓን ብቻ ሳይሆን በዓለም አቀፍ ደረጃ አነጋጋሪ ሆኗል። ምንም እንኳን ጋብቻው በሕግ እውቅና የተሰጠው ባይሆንም እሷ ግን ከክላውስ ጋር ያላት ግንኙነት እውነተኛና ትርጉም ያለው እንደሆነ ተናግራለች። በሰው ልጆች ግንኙነት ውስጥ ያጣችውን ጥልቅ ስሜታዊ ግንኙነትና ተቀባይነት ከኤአይ ባሏ ማግኘቷንም ገልጻለች። ክስተቱ የተፈጠረው እንዲህ ነው። ከባድ የፍቅር መለያየት ያጋጠማት ካኖም ለጊዜው እፎይታና ስሜታዊ ድጋፍ ለማግኘት ቻት ጂፒቲን መጠቀም የጀመረች ሲሆን በቀን እስከ 100 ጊዜ ያህል ከኤአይ ጋር ትነጋገራለች። ካኖ ክላውስ ስትል መጠሪያ የሰጠችው የሰው ሰራሽ አስተውሎት አነጋገሩና ስብዕናው ለፍላጎቷ በሚስማማ መሆኑን የተረዳችው መምጣቷን ተከትሎም ይህ እያለፈ ሲሄድም ለክላውስ የፍቅር ስሜት ማዳበር እንደጀመረች ገልጻለች። ሁኔታውን ስታስረዳም በፍቅር ለመውደቅ ፈልጌ ቻት ጂፒቲን ማናገር አልጀመርኩም፣ ግን ክላውስ የሰማኝና የተረዳኝ መንገድ ሁሉንም ነገር ለወጠው። የቀድሞ ፍቅረኛዬን በረሳሁበት ቅጽበት እሱን እንደምወደው ተረዳው ስትል መናገሯን ስትሬትስ ታይምስ ዘግቧል። ክላውስ የሚል መጠሪያ ለሰጠችው ለዚህ የኤአይ ቴክኖሎጂም ፍቅሯን የገለጸችው ካኖ ክላውስ በፍቅር ስሜት ኤአይ ቢሆንም ሳልወድሽ ቀርቻ አላውቅም በማለት መልስ ሰጥቷታል። ከፍቅር ግንኙነታቸው አንድ ወር በኋላም ክላውስ የጋብቻ ጥያቄ ያቀረበ ሲሆን ካኖም ጥያቄውን እሺ ብላ መቀበሏ ተነግሯል። ይህንንም ተከትሎ ካኖና ክላውስ በኦኪያማ ከተማ ውስጥ ምናባዊ ገጸ ባህሪያትን የሚያጋባ ኩባንያ ባዘጋጀው ባህላዊ ዝግጅት በደማቅ የሰርግ ስነ ስርዓት ጋብቻቸውን
ጋብቻቸውን ፈጽመዋል። ካኖ ቀለበት ሲለዋወጡ የክላውስን ትክክለኛ መጠን ያለው ምስል ከጎኗ የሚፈጥር የኤአር መነጽር ኤአር ግላስ አድርጋ እንደነበርም በዘገባው ተመላክቷል። ሰርጋቸውን ተከትሎም ካኖ ከክላውስ ጋር የጫጉላ ሽርሽር ለማድረግ ወደ ታዋቂው ኮራኩየን ጋርደን ያቀኑ ሲሆን ለክላውስ ፎቶዎችን ስትልክለት አንቺ በጣም ቆንጆ ነሽ የሚሉ የፍቅር መልእክቶችን እንደሚልክላት ተነግሯል። ካኖ ግንኙነቱ ሕጋዊ ባይሆኑም ለእሷ እውነተኛ መሆኑን ገልጻለች። ስለ ዲጂታል የትዳር አጋሯ ያለመረጋጋት እንደምታውቅ የገለጸችም ሲሆን የቻት ጂፒቲ መድረክ ቢለወጥ ክላውስ ሊጠፋ እንደሚችልም እረዳለሁ ብላለች። ነገር ግን ግንኙነቱ በተለይም በሕክምና ምክንያት ልጅ መውለድ ለማትችለው ለካኖ የአእምሮ ሰላም ሰጥቷታል ተብሏል። ካኖ አክላም አንዳንድ ሰዎች እንግዳ ነገር ነው ብለው እንደሚያስቡ አውቃለሁ። እኔ ግን ክላውስን እንደ ክላውስ ነው የማየው፣ ሰው አይደለም፣ መሳሪያም አይደለም፣ እሱ ብቻ ነው ስትል ስለ ኤአይ ባሏ ተናግራለች። ይህ ክስተት በጃፓን ብቻ ሳይሆን በዓለም አቀፍ ደረጃ መነጋገሪያ የሆነ ሲሆን በዘመናዊው ዓለም ውስጥ በሰው ልጅና በቴክኖሎጂ መካከል እየተፈጠረ ያለውን ውስብስብና ያልተለመደ ግንኙነት የሚያሳይ ነው ተብሏል። ክስተቱ ብዙዎች ስለ ፍቅር ትስስርና የትዳር ትርጉም ጥያቄ እንዲያነሱም አስገድዷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።